ምዝገባ ጥቅሙ የለው ወደ የሲቪልና ቤተሰብ ምዝገባ ህይወት በፍጥነት የሚለዋወጥ ጉዞ ነው። በውስጡም ትልቅና ወሳኝ ምዕራፎች አሉት። እነዚህን ምዕራፎች መመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው። ሰላም ጤና ይስጥልን የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የከምባታ ዞን እየተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን እናስቃኛቸዋለን። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። የወሳኝ ኩነቶች ምዝገባ ለግለሰብ ማንነትን ማረጋገጥ፣ የትምህርት፣ የውርስ፣ የጉዞና ሌሎች አገልግሎቶችን ለማግኘት የሚያስችል ህጋዊ መረጃ ነው። ለመንግስት ትክክለኛ ህዝብ ቁጥርና የጤና መረጃ ለማግኘት፣ ለትምህርት፣ ለጤና፣ ለመሰረተ ልማትና ለልማት እቅድ የማይተካ መረጃን ይሰጣል። ከወሳኝ ኩነት ምዝገባ ኤጀንሲ ጠቀሜታ ጋር ተያይዞ እንግዲህ ምንድነው? አንደኛ ህጋዊ ጠቀሜታ አለው፣ ሁለተኛ አስተዳደራዊ ጠቀሜታ አለው፣ ሶስተኛ ስታቲስቲካዊ የሆነ ጠቀሜታ አለው። ዜጎች አንደኛ የተወለዱበትን ቀን በደንብ ያውቃሉ፣ ቦታውንም በደንብ ያውቃሉ፣ ማንነታቸውንም ጭምር ያው የሚገነዘቡበትና የሚረዱበት ሁኔታ ነው ያለው። ስለ ኢትዮጵያዊነታቸው ነው ጭምር ሰው ስለሆኑ ማለት ነው። ያው ሰው እንግዲህ ክቡርም እንደመሆኑ መጠን ማለት ነው። ስለዚህ በደንብ አይደንቲቲያቸውን ማንነታቸውን እንዲያውቁ ያደርጋል ማለት ነው። ስለዚህ የዚህ ወሳኝ ኩነት ምዝገባ በዚህ በልደትም ሆነ በጋብቻ፣ በፍቺ፣ በሞት፣ በጉዲፈቻ ከፍተኛ የሆነ ጠቀሜታ እንደ ሀገርም ያለው ነው። ወደኛ ሴክተር ደግሞ ስንመጣ እንደ ትምህርት ምንድነው ለዚህ ለንጥር ቅበላና ጥቅል ቅበላ በዚህ የወሳኝ ልደት ምዝገባ በጣም ጠቀሜታና ፋይዳው የጎላ እንደሆነ ነው የምናየው። በትክክለኛ እድሜያቸው ወይም ደግሞ በ7 ዓመታቸው አንድ ያክፍል እንዲገቡ የማድረግ ጠቀሜታ አለው። ያ ማለት በንጥር ቅበላ ላይ የራሱ የሆነ ጠቀሜታ አለው ማለት ነው። መሰረታዊ ሀሳቡ የወሳኝ ኩነት ምንድነው ለህዝብ የሚኖረው እንድምታ የሚለው ነው። የወሳኝ ኩነቶች ምዝገባ ስራ እንግዲህ ለሶስት ዋና ዋና ጉዳዮች ነው ጠቀሜታ የሚኖረው። አንደኛው ለአስተዳደራዊ ጉዳዮች ነው፣ ሁለተኛ ለህጋዊ ጉዳዮች ሲሆን ሶስተኛው ለስታቲስቲካዊ አገልግሎት ነው የሚውለው። እንግዲህ ለአስተዳደር ብለን ያልነው ጉዳይ አስተዳደር በመስተዳድር ክልል ውስጥ ምን ያህል ህዝብ ማን የሚባል በየትኛው ሁኔታ ላይ ሰፍሮ ነው ያለው የሚለውን የህዝቡን የሚያስተዳድረውን ህዝብ ብዛት ማወቅን የመጀመሪያው ስራ ያደርጋል። ከዚህ በመነሳት ደግሞ በእድሜ ደረጃ ለይቶ ከህፃናት ከ5 ዓመት ከተወለዱበት ጊዜ ጀምሮ ያሉ ህፃናትን በየእድሜያቸው ደረጃ ለይቶ በስታቲስቲክስ የአስተዳደር አገልግሎቱን ቀልጣፋ ለማድረግ የሚያስችል ስለሆነ በአስተዳደር አገልግሎት ያለው ይሄ ነው። ሌላኛው ከምርጫ ስራ ጋር ተያይዞ ምን ያህል ሰዎች እድሜያቸው ለምርጫ ስራ እድሜያቸው ብቁ ነው የሚለውን ለይቶ ለማወቅ በምርጫ ጊዜ ለሚኖረው አገልግሎት በቀላሉ መረጃውን ለይቶ ውሳኔ ለመወሰን የሚያስችላቸውን ሁኔታ ለመፍጠር ከአስተዳደር ስራዎች ጋር የሚያያዝ ነው። ሌላኛው ከህጋዊ አገልግሎት ለህጋዊ አገልግሎት የሚውለው ጠቀሜታ ነው። ለህጋዊ አገልግሎት ጠቀሜታ ብለን የምንለው እንግዲህ ቅድም እንዳልኩ ከህፃናት እድሜያቸው ጀምሮ መጥቶ ማንኛውም ዜጋ መታወቂያ ማውጣት የሚችልበት እድሜ 18 ዓመት ሊሞላው ይገባል። አንዱ ለመታወቂያ ለማግኘት ያንን ጠቀሜታ ሲሰጥ፣ ሌላኛው ህፃናት በትምህርት ቤት ተመዝግበው የትምህርት አገልግሎት ለማግኘት እድሜያቸው ለትምህርት የደረሱ ብለን ምንለው ኦልሞስት ወደ 7 ዓመት የደረሱ ህፃናት ወደ ትምህርት ቤት እንዲመጡ ነው እንግዲህ የትምህርት መርሁ የሚያስረዳው ማለት ነው። ያንን ለማድረግ ደግሞ ትምህርት ቤት ለመመዝገብ የልደት ሰርቲፊኬት ያስፈልጋቸዋል። አንዱ ያንን ችግር ለመፍታት ያገለግላል። ከትምህርት ጋር ተያይዞ በትምህርት ቤት ምን ያህል የተማሪ
ሬሾ ከአገልግሎት አሰጣጡ ጋር ተመጣጥኗል ብሎ የተማሪ ጥምርታውን ከትምህርት ቤት ጥምርታ ጋር ለመለየት ትልቁን አስተዋጽኦ የሚሰጣቸው ሲሆን ከትምህርት ጋር ተያይዞ ላለው ጉዳይ እጅግ ከዚህ ቀደም የነበሩትን የተለያዩ የመረጃ መዛባት ስርዓቶችን የሚያስቆም ይሆናል ማለት ነው። በልደት ሰርቲፊኬት ተመዝግበው የገቡ ህጻናትን በቀላሉ እድሜያቸውን ለይተው ምን ያህል ተማሪ ያለን፣ ምን ያህል የመማሪያ ወንበርና ጠረጴዛ ያስፈልገናል፣ ምን ያህል ክፍል የመማሪያ ክፍል ያስፈልጋል የሚለውን ጥምርታ ለመለየት እና ውሳኔ ለመስጠት የሚያስችላቸው ስለሆነ ትልቅ አስተዋጽኦ አለው። ከስታቲስቲክስ አገልግሎቱ ቀደም ብሎ ባሉት ስርዓት የስታቲስቲክስ አገልግሎት የሚሰጠው ለተለያዩ ሀገር አቀፍ መንግስት ለእቅድ ለመንደፍ ፕሮግራሞችን ለማዘጋጀት ስትራቴጂ ለመንደፍ የሚጠቀማቸው መረጃዎች የግብአት አድርጎ የሚወስደው የስታቲስቲክስ ኤጀንሲ የሚያመነጫቸው መረጃዎች ነው። ለዚህ በግብአትነት የሚውለው ትልቁን ድርሻ የሚወስደው የስታቲስቲክስ አገልግሎት ለሚለው ወቅታዊና የዘገየ ምዝገባ የማምረቱን ስራ ነው። አሁን እኛ ደግሞ አብዛኛውን እየሰራን ያለ ነው። ከዚህ ጎን ለጎን አሁን የሰርቪሱ ነው ነባር ምዝገባ ብለን የምንወስደው እኛ ጋር ስትመጡ ያያችሁ ከፍተኛ ሰልፍ አለ። ህብረተሰቡ ከመሬት ጥበት ከተለያዩ የኑሮ ጫናዎች ለማምለጥ ብሎ ወደ ውጭ ሀገር ፍልሰት ያለበት ዞን ነው። ይሄ በርካታ ወጣት በርካታ ሴቶችና ህጻናት ከውጭ ሀገር ስራ እድል ፈጠራ ጋር ተያይዞ ወደ ውጭ ለመሄድ ፓስፖርት ለማውጣት ይሄንን ሰርቲፊኬት ያወጣሉ። እኛ ጋር አውተንቲኬሽን ስራ ይሰራል። ይሄን በማድረግ ዜጎች እነሱ የሚፈልጉትን አገልግሎት በቀላሉ እንዲያገኙ ለማንኛውም አገልግሎቶች አሁን ቅድም ያልኩ እድሜያቸው ያልደረሱ ህጻናት ላይ ምናልባት ሴቶች ከሆኑ ያለ እድሜ ጠለፋ፣ አስገድዶ መድፈር፣ የተለያዩ ወንጀሎች ይፈጸሙ ነበር። ይህንን ለመከላከል በእድሜው ተመዝግቦ የያዘ ህጻን በዛ ሰዓት ጥቃት ሲደርስበት ተጨባጭ ይሄ ሰርቲፊኬት አውጥቶ ተገኝቶ ከሆነ ከፍትህ አካላት ጋር ተቀናይተን አፋጣኝ ውሳኔ እንዲያገኝ የሚያስችል ጠቀሜታ አለው። የልደትና የሞት ኩነቶች በጤና ተቋማት ከተመዘገቡ መንግስት የጤናውን ዘርፍ ትክክለኛ የህዝብ ብዛት፣ የወሊድ መጠንና የሞት መንስኤዎች ላይ መረጃን ያገኛል። ይህ መረጃ የጤና ፖሊሲዎችንና ስትራቴጂዎችን ለመንደፍ ወሳኝ ሚና አለው። የእናቶችና የህፃናት ጤና ክትትል ሂደቶች በጊዜው ሲመዘገቡ አዲስ የተወለዱ ህፃናትና እናቶቻቸው የሚያስፈልጋቸውን ክትባትና የድህረ ወሊድ እንክብካቤ በትክክል ለመከታተል ያስችላል። ይህም የህፃናትና የእናቶች ሞትን ለመቀነስ ፋይዳው የጎላ ነው። የበሽታዎች ቁጥጥርና መከላከል የሞት ኩነቶች ከተከሰቱበት ምክንያት ጋር ሲመዘገቡ ደግሞ የጤና ተቋማት በብዛት የሚገድሉ በሽታዎችንና ወረርሽኞችን በፍጥነት ለይቶ በማወቅ የመከላከል ስራዎችን እንዲያከናውኑ ያስችላል። በጤና ተቋም ውስጥ የተከሰቱትን ልደቶችና ሞቶች በትክክል በመመዝገብ ተቋሙ ለህብረተሰቡ እየሰጠ ያለውን አገልግሎት ጥራትና አቅም ለመገምገም እንዲሁም ለማሻሻል መሰረት ይሆናል። የመጀመሪያው ነገር የሚሰጠው ፋይዳ ከስሙ እንደምንረዳው ቫይታል ኢቨንት ወይም ወሳኝ ኩነት ማለት ነው። ሚስ ማድረግ ወይም ማጣት የሌለብን ነገሮች ናቸው። ልክ ጉዳዩ እንደተከሰተ ሞትም ሆነ ውልደት በቦታው ሲመዘገብ ያለውን ነገር እንትን ምንለው ነገር አለ። በጤና ኦዲት የሚባል ነገርም አለ። ለምሳሌ ሞት ሲኖር ኦዲት ለማድረግ ልክ ኢሚዲየትሊ ልክ ጉዳዩ እንደተከሰተ ሲመዘገብ ያ ነገር አይቀርም መሞቱን እዛው ኖቲፋይ ስለምናረግ የሞተውን ነገር ወይም የሞተውን የሰው ልጅ በምን ምክንያት ሞታ ለምን ሞተ የሚለውንም ነገር ጭምር እዛው ኦዲት ስለሚሰራ ከዛ አንፃርም የጎላ ፋይዳ አለው እና ጤና ተቋም ላይ የሚሰጠው ትኩረት ደግሞ ልክ ብዙ ጊዜ ድሮ ሰዎች ከሄዱ በኋላ ወይ ትምህርት ቤት ወይ የሆነ ቦታ ላይ ሲጠየቁ ብቻ የሚመለሱትን ነገር አሁን ያ እንግልት አይኖርም ማለት ነው። ቦታው ላይ ልክ ሲጨርሱ ወልደው ወደ ቤታቸው ሲሸኙ ያን ነገር ይዘው ይሄዳሉ። የመመለስ ወይም ረስቶ የመሄድ ነገሮችንም ይቀንሳል። በዛው ጨርሶ ይሄዳሉ። እነዚህን ፋይዳዎች ተግባራዊ ለማድረግ የጤና ተቋማት ትልቅ ኃላፊነት አለባቸው። በተለይም የማሳወቂያ ወረቀቱን በሚመለከት ትኩረት ሊሰጧቸው የሚገቡ ሁለት ዋና ዋና ጉዳዮች አሉ። አንደኛ፣ የማሳወቂያ ቅጹን በትክክልና በጊዜ መሙላት። አዋጁ እንደሚደነግገው ልደት ወይም ሞት በጤና ተቋም ሲከሰት ተቋሙ አግባብነት ያለውን መረጃዎች የያዘውን የማሳወቂያ ቅጽ ወዲያው ሞልቶ ለወላጅ ወይም ለቅርብ ዘመድ የመስጠት ግዴታ አለበት። ሁለተኛ፣ ከምዝገባ ጽሕፈት ቤት ጋር የተቀናጀ አሰራር መፍጠር። ይህንን በተመለከተም በከምባታ ዞን ውስጥ የሚገኙ ጤና ጣቢያዎችና ሆስፒታሎች
በጤና ተቋም የተሞላውን የማሳወቂያ ወረቀት ወይንም መረጃ ለመዝጋቢው ጽህፈት ቤት በፍጥነትና በአግባቡ ለማድረስ የተቀላጠፈ ስራ እየሰሩ ይገኛሉ። ጤና ተቋማት ውስጥ የሚሰጠው በትክክል ከቦታው ትክክለኛ መረጃም ነው የሚሆነውና ልክ እንደተወለዱ ቦታው ላይ አግኝተን ስለምንመዘግብ ከታማኝነትም አንፃር ግልጽኝነትንም ጭምር ነው። እዛው አይተን እዛው ኤቪደንስ ወይም ማስረጃም ጭምር ስለሆነ እዛው በመሰጣቱ ደግሞ እንግልትን ይቀንሳል። ለምሳሌ እዛው ነው ለሌላ አገልግሎት በመጡበት ተጨማሪ አገልግሎት እዛው ጨርሶ ስለሚመጡ ጊዜውንም ኮስታቸውንም ከመቆጠብ አንፃር የጎላ ፋይዳ አለው ብዬ አስባለሁ። ለከምባታ ዞን ወሳኝ ኩነት ጽህፈት ቤትም ለማዕከላዊ ኢትዮጵያ ክልል እድሮች ጥምረት ጽህፈት ቤትም ሪፖርት ሰጥተን ልከናል። እንዴት ከመዝገብ ላይ የተወለዱ ህፃናትን ምን ያህል መቼ እንዴት እንደተወለዱ በሰንጠረዥ ሰርተን አስተላልፈናል። በእድራችን ውስጥ 2017 ዓመተ ምህረት የሞቱ ሰዎችን የሞቱበትን ዝርዝር ጠቅሰን ለሚመለከተው ሁሉ የማስተላለፍ ስራ ሰርተናል። የምዝገባ ቅድም እንዳልኩ ህፃናት አይመዘገቡም። የተወለዱበት የልደት ጊዜያቸው አይታወቅም በእድር ውስጥ። ያንን ደግሞ ከነዚህ ጽህፈት ቤት ጋር በመቀናጀት ምዝገባ ሲካሄድ ህፃን እንደተወለደ በሳምንት ይመዘገባል። ሆስፒታል ተወልዶ እንደሆነም ቤት ተወልዶ እንደሆነም ክትትል እንድናደርግ በር ከፍቶልናል። ከዛ በኋላ በእኛ መዝገብ ህፃኑን እናስቀምጣለን። ካስቀመጥን በኋላ ምናልባት ከመቶ ህፃን አንድ ሊሞት ይችላል። በእድራችን ውስጥ በስንት ቀን እንደሞታ ለማወቅ ተችሏል። ቢካውዝ በወር የሞተውን በእድር ውስጥ ድጋፍ የሚሰጠው ከ4 ወር ህፃን በኋላ ነው ሊል ይችላል። በየእድሩ ከ5 ወር በኋላ ነው ድጋፍ የሚሰጠው። ከ7 ወር በኋላ ነው የሚሰጥ። ውስጥ ደንብ አለ። ይህንን ውስጥ ደንብ አሁን ህጋዊ እንዲሆን ግራውንድ ፈጥሮልናል። እንዴት ይመዘገባል? እዚህ ወሳኝ ኩነት አምጥቶ እኛ ጋር ካላስመዘገባ ህፃኑ የእድር አባል ልጅ መሆኑንም አናቅም ብለን በእድር ላይ ውሳኔ ስላስተላለፍን በሳምንት እድሜ ውስጥ ነው አሁን የሚያስመዘግበው። ህፃኑ በተወለደ በሳምንት እድሜ ውስጥ ያስመዘግባል። አሁን ለሚጎዱ ህፃናት ድጋፍ እንድናደርግ ይረዳናል ማለት ነው። የሞቱ ሰዎችም በዛው ልክ እንደሞቱ በእድራችን ውስጥ ይመዘገባሉ። ሆስፒታል ከሞታም ቤት ከሞታም ይመዘገብና በመዝገብ ላይ ይቀመጣል። ዛሬ እንኳን የመንግስት ሰራተኞች ሞተው ፍርድ ቤት ጠይቆ ከዛ ላይ ገልብጠን ነው ቀኑን የሰጠነው። በፊት ግን ዝም ብሎ በደመ ነፍስ ነበር የሚጻፈው። አሁን ግን እከሌ ሞተ ሲባል መዝገብ ከፍተን አይተን በዚህን ቀን ሞቶ በዚህን ቀን ተቀብሯል የሚል ማስረጃ እየሰጠን እንገኛለን። ይሄንን ዕውቀት ያገኘነው ከወሳኝ ኩነቶች ጋር ተባብረን በመስራት ነው። በከምባታ ዞን ውስጥ ባለፉት ዓመታት በወሳኝ ኩነቶች ዙሪያ በርካታ ስራዎች ተሰርተዋል። ለአብነትም የግንዛቤ ማስጨበጫ መልእክቶችን በተመለከተ በርካታ ስራዎች የተሰሩ ሲሆን አፈጻጸሙን ስናይ አሁንም አነስተኛ መሆኑን መረጃዎች ያመለክታሉ። ይህንን ለመቀየርም የጤና ባለሙያዎችና አመራሮች በትኩረት እየሰሩ ይገኛሉ። የጤና ተቋም ወይም የሆስፒታሉ ፕሮግራም አለ። ኤጁኬሽን የሚሰጥባቸው ቀናት ላይ ቅድመ ወሊድ ክፍል በር አካባቢ ሲሰጥ አንዱ የኤጁኬሽኑ ፓርት ሆኖ ስለ ወሳኝ ኩነት አስፈላጊነት ጥቅሞችንም ጭምር ቀድሞ ስለሚገለጽ ያንን ሰዎቹ ይዘው ገና እርግዝናቸው ጊዜ ጀምሮ ስለሰሙት ከወለዱ በኋላ ያን ነገር ጠይቀው ይዘው የመሄድ ነገር ፈጥሯልና እሱ ጥሩ ስራ ነው ብዬ አስባለሁ። ጥሩ ተሞክሮ የዚህ የወሳኝ ኩነት ግብዓት አደራጅተናል። ያን አደራጅተን ስናበቃ የዚህን የወሳኝ ኩነት ጠቀሜታ ግንዛቤ መምህሩም ሆነ ተማሪው የትምህርት ቤቱ ማህበረሰብ እንዲያውቅ እንዲረዳ የማድረግ ስራ የሰራንበት ሁኔታ ነው ያለውና በዚህም እንደኛ አሁን በዚህ አመት በቅድመ አንደኛና በአንደኛ በዱራሜ ከተማ ላይ ነው እየሰራን ያለነው። በዚህ ከኛ እንደ ዞን ትምህርት መምሪያ ከዞን ሰላምና ጸጥታ ጋር ያው ወሳኝ ኩነት በሱ ስር ስላለ ማለት ነው አግሪመንት ገብተን ነው የተሰጠንን። በቅድመ አንደኛም በአንደኛ ክፍልም ወደ 8000 ምናምን ነው እቅዳችን። በዚህ አመት 60% ለማሳካት ነው ያቀድነው። ይሄ ማለት 5320 ተማሪዎችን ለማስመዝገብ በወሳኝ ኩነት ካርድ ማለት ተመዝግበው ካርዱን ይዘው ትምህርታቸውን እንዲማሩ የማድረግ ስራ የሰራንበት ሁኔታ ነው የተፈጠረውና ስለዚህ በዚህ ሁኔታ
በተጨማሪ ምንድነው እንደተባለው የሚመለከታቸውን ባለድርሻ አካላት በዚህ በከተማ ደረጃ በዞን ደረጃ በትምህርት ቤትም ደረጃ ማለት ነው እንደ ዱራሜ ከተማ ግንዛቤ ማስጨበጥ በመምህሩም በተማሪውም የተሰራ ስራ አለ። ከዚያ ደግሞ ሲያልፍ ምንድነው የሚደረገው? ተማሪዎች ይህን ግንዛቤ ከያዙ እነዚህ ተማሪዎችና መምህራን ወደ ማህበረሰቡ ነው የሚሄዱት። ይህን ግንዛቤ ይዘው ወደ ማህበረሰቡ ሲሄዱ ማህበረሰቡንም ደግሞ ምን ያደርጋሉ? ግንዛቤ ማስጨበጥ ስራ ይሰራሉ ማለት ነው። የዚህ ወሳኝ ኩነት ምን ያህል ጠቀሜታ ነው መመዝገቡ ካርድ መኖሩ ለፓስፖርት ጭምር ለብዙ ነገር የራሱ የሆነ የጎላ አስተዋጽኦ ወይም ጠቀሜታ እንዳለው ግንዛቤ ማስጨበጥ ስራ ወደ ህብረተሰቡ ገብተው እየሰሩ ያለበት ሁኔታ ነው ያለው። ትክክል ነው። ክበባት ወሳኝ ናቸው። ይሄን ክበባት አደራጅተናል። ከማደራጀት ባለፈ ፈንክሽናልም ጭምር እንዲሆን ግንዛቤ ማስጨበጥ ስራ የሰራንበት ሁኔታ ነው ያለው። ስለዚህ በእንደዚህ አይነት ሁኔታ ቅድም እንዳልኩኝ የዚህ ወሳኝ ምዝገባ ጠቀሜታውን በተማሪ ደረጃ በመምህራን ደረጃ በትምህርት ቤት ማህበረሰብ ደረጃ ግንዛቤ እንዲይዙ የማድረግ ስራ ይሰራል። ያ ክበብ የተቋቋመውም ለዚህ ነው። የወሳኝ ኩነት ክበብ ተብሎ ተደራጅቷልና ያ ክበብ የተቋቋመው ይሄን ግንዛቤ አስጨብጦ ዜጎች ይሄንን እድል እንዲጠቀሙና እንዲመዘገቡ የማድረግ ስራ የተሰራበት ሁኔታ ነው ያለው። በጤና ተቋማት የሚሰጠው የልደትና የሞት ማሳወቂያ ወረቀት ምዝገባው ያለውን ሽፋን ከፍ ለማድረግ ወሳኝ ድርሻ አለው። ሌላኛው በከምባታ ዞን ውስጥ ከታዩ ተስፋ ሰጪ ስራዎች መካከል የወሳኝ ኩነቶች ምዝገባን በፍርድ ሂደቶች ውስጥ በማካተት የፍርድ ሂደቶች ላይ ውሳኔ መስጠት ስራ ነው። የክልሉ ወሳኝ ኩነት ኤጀንሲ ወደኛ ዞንም ይመጡ ነበር። የዛሬ 3 አመት አካባቢ ከዞኑ የወሳኝ ኩነት ስራዎች ጽህፈት ቤት ጋር በጋራ በመሆን ከከፍተኛ ፍርድ ቤት ከኛም ጋር በመሆን የጋራ ውይይት አድርገን ሰነድም ተዘጋጅቶ ስራዎችን መስራት ጀምረናል። በዚያው መነሻ እንደ ከፍተኛ ፍርድ ቤት በተቋም ደረጃ እቅድ ስናዘጋጅ የወሳኝ ኩነትን ስራ እንደ አንዱ እቅድ የአመቱ ስራ አንድ አድርገን እንይዝና ይሄን የወሳኝ ኩነት ስራን ለሚመለከተው የስራ ሂደት እናወርዳለን። ያው ፈጻሚ ባለቤት ማግኘት ስላለበት ማለት ነው። ፈጻሚ ወዳለበት ስራ ሂደት ጋር እናወርድና ከዚያ ስራ ሂደት እንደገና ፈጻሚ ወደ ፈጻሚ በ6 ወሩ የስራ አካል አድርገን እየሰራን ፈጻሚውን በዚህ ደረጃ በግማሽ አመት ውስጥ የፈጻሚው ሲመዘን ይሄን ተግባር ፈጽሟል አልፈጸመም አንዱ ተግባር አድርገን ነው የምንመዝነው ማለት ነው። በእንደዛ አይነት መልክ አድርገን አጠቃላይ በስራችን ያሉ የከተማና የወረዳ ፍርድ ቤቶችንም በዚያ መልክ ስራዎችን እንዲሰሩ እያደረግን ያለነው። ይሄንን ስራ የዛሬ 2-3 አመት አካባቢ ከወሳኝ ኩነት ጽህፈት ቤቶች ከዞኑ ጋር ማለት ነው ከሚመለከታቸው አካላት ጋር በጋራ በመሆን መዋቅራችንን 13 መዋቅር በእኛ ስራ አለ። ይሄንን በሙሉ ዞረን ግንዛቤ ፈጥረናል። የጋራ ስራ እንዲሰሩ አድርገናል። እኛም ተቀናይተን መረጃዎችን እንለዋወጣለን፣ መረጃ እንሰጣለን፣ እንቀበላለን። ለስር ባል የስር መዋቅሮችም ደግሞ በተመሳሳይ በወረዳ ፍርድ ቤት ያሉ ይሄን የሚመለከታቸው ሰራተኞች ወረዳ ላይ ካሉ ከወሳኝ ስራዎች ጽህፈት ቤት ጋር ከቀበሌ ስራ አስኪያጆች ጋር ግንኙነት እያደረጉ እንዲሰሩ እያደረግን ያለ ነው። በተቋም ደረጃ የታቀደው እቅድ ወደ ፈጻሚ የወረደው ይሄን ስራ የሚያስፈጽም ቀድሞ አንድ ፋይል በፍርድ ቤት ሲከፈት ሬጅስትራል ወይም ረዳት ዳኛ አለ። ይሄ ረዳት ዳኛ ፋይሉን ከመክፈቱ በፊት የወሳኝ ኩነት ማስረጃ መኖሩን አረጋግጦ ነው ፋይሉን የሚከፍተው። ይሄ ከሌለ አስመዝግበና ተመለስ ብሎ ነው ወደ ኋላ የሚመልሰው ማለት ነው። ከዚህ አንፃር ቁጥሩን አሁን አክቹአሊ የሆነ ቁጥሩን ባሊዝም በመቶዎች የሚቆጠሩ ኬዞች በአንድ አመት በመቶዎች የሚቆጠሩ በውርስና በፍቺ ክርክር ላይ አስተናግደናል ማለት ነው። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የከምባታ ዞን እየተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን ያስቃኘናችሁ መሰናዶ የተከታተላችሁትን ይመስል ነበር። ከቀሪ ከሀዲያ ቴሌቪዥን መሰናዶ ጋር ሰናይ ጊዜ እንመኝላችኋለን። ቤተሰብ ምዝገባ ጥቅሙ
ቤተሰብ